አንዋርን መሰለ አባትየውን መሰለ ብቻ አንቺን መሰለ እንዳትዪ ውዴ የፈራሁት ይሄን ብቻ ነው አንቺን መሰለ የወለድኩ ልጅ አንቺን ይመስላል እንዳትዪ ውዴ ይሄን ብቻ ነው የፈራሁት ምን ይሆንልሽ ወይ ምን ላድርግልሽ እኮ ልጆች ግራ ቀኝን ሁሉ ጭንቀት የከበበኝ ከለሕድ እንደገባ መሬት የጠበበኝ እንዲህ መጋረዴ ለዘራው ጥፋት ቅጣቱ ይሆን እንዴ? ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። አሳሽኝ ወላሂ ላዚም አሳሽኝ ነው ውድ እኔ ደስታችሁ ደስታዬ ነው። በመጀመሪያ ደረጃ ደስታችሁ ደስታዬ ነው ውዴ። ለምን ብዬ ይከፋኛል። ስለዚህ የተቆጠረ ደግሞ እንደሚወለድ የታወቀ ነው የኔ እናት። ስለዚህ እንኳን ደስ ያለሽ ላልሽ ደስ ብሎኛል አንቺ። ሲቀጥል ነገር ለልጆችሽ ወንድም ላልሽው ደግሞ ይሁን ችግር የለውም ዘር ይበርክት ይኑር ሊቆለርሽ እና አይከፋሽም ደስ ይልሻል ላልሽ ደግሞ ለምን ይከፋኛል ውዴ ለምን ይከፋኛል እና እኔ ደስ ብሎኛል አንቺ ዝሮ ማለት ነው። ኦፕራሲዮን ሆኜ ነው የወለድኩት ላልሽው እናትነት ከባድ ነው የኔ እናት። እንኳንም በሰላም ተገላገልሽ እንኳንም በሰላም ለቀቀሽ። እኔም ወንድም ወላጂ ሴትም ወላጂ ችግር የለብኝም የኔ ውድ። አንዋርን ይመስላል ላልሽው ነገር ደግሞ አንዋርን ይመስላል ላልሽው ደግሞ ማለት ነው ወዴት አባትየውን ቢመስል አይሻልም? ከልጅየው አባትየውን ቢመስል አይሻልሽም? ውዴ ላንቺ ለህሌናሽ ለእንትንሽ ማነው አባትየውን ይመስልልሽ ውዴ። ወደ አንዋር አታጠጋጊ። ከሆነም ደግሞ ይሁን ወንድም አይደል ውዴ ስጋው አይደል። ስለዚህ ይሁን ችግር የለብኝም። እንደው ስልሽ ማለት ነው ስለኔ ታስቢያለሽ ስለኔ ትጨነቂያለሽ እንዳልሽ ማለት ነው። እኔ ማሬ ስንትና ስንት የሚያሳስበኝ ነገር አለ። እኔ ስላንቺ አላስብም ውዴ። እርግጥ ወለደች አልወለደች ብያለሁ ሴት ስለሆንኩኝ ወለደች አልወለደች ብያለሁ። ለምን ዋሻለሁ? ግን ደግሞ እንደዚህ ጊዜ ሰጥቼ እንደዚህ እንደ ብዙ ጊዜ ሰጥቼ የማስብልሽ መስሎሽ ከሆነ ተሳስተሻል ውዴ። ምን ደረሽ? ስላንቺ ጉዳይ አይመለከተኝም ወላሂ ላዚም አይመለከተኝም። ምን ችግር ነው ውዴ? እንደው ሳስብሽ ማለት ነው የሆነ እኔን ለማናደድ የምታደርጊው ነገር ምናምን አንዋርን ይመስላል ለምን የመሰለውን ይምሰል ችግር የለብኝም። አንዋርን የሚምሰል አባትየውን የሚምሰል አማሬን የሚምሰል ሞላው ቤተሰቡን ይምሰልልሽ ውዴ። አይልሽ ስለማታውቂኝ ነው። ሁሉም ሰው ቅንጭላቱ የሚያስበው እንደራሱ እና እንደራስሽ መስሎሽ ከሆነ ተሳስተሻል። እኔ ምንም ትዝም አትሉኝም አስቤያችሁም አላውቅም። እርግጥ እርጉዝ ነኝ ስትይ ወልዳ ይሆን እንዴ ብያለሁ እንጂ ስለእናንተ ጉዳይ ነው አይመለከተኝም ውዴ። ማወቅ ያለብሽ ነገር አይመለከተኝም። ውለጂውም ታዩ ምን አይነቱ ፈጣጣ ነሽ ግን በአላህ እንደው አሁን ይሄንን ለኔ መንገሩ ምን አስፈለገ ውዴ? አሁን እንደነገርሽ ሰላም መገላገልሽን ነግረሽኛል። እኔ የሚገርመኝ ቴሌ ላንቺ በየቀኑ አዳዲስ ሲም ሲሰጥሽ ገደብ የለውም እንደ ኢትዮጵያ ሲም ካርድ። አሁን የዛ ሀገር ከ10 በላይ ማውጣት አይቻልም። እዚህ ዱባይ ባለሁበት ማለት ነው። እናንተ ሀገር ገደብ የለውም። እንደው ነጋ ባልሽ ቁጥር ነው የሚሰጡሽ። ነጋ ባልሽ ቁጥር ነው ሲም ካርድ የሚሰጡሽ። ከየት እያመጣሽ ነው? እንደው ካለመወሻሸት አሁን ወደ 6 ወደ 7 አልቦለኩሽም። እንደዛ ነው ቦለኬሻለሁ ማለት ግን ለምንድን ነው ግን የምትመጪው? ከኔ ላይ ምን ጉዳይ ያለሽ ውዴ? አንዋርንም ከመሰለ እዛ ወንድሙ ነው ችግር የለውም። አባትየውንም ከመሰለ አባቱ ነው ውዴ። ስለዚህ መቼም አንቺን መሰላት ይሄን ውዴ መቼም አንቺን መሰለ ልጅ እንደማትይ ተስፋ አደርጋለሁ ውዴ። ስለዚህ ምን የሚሉት እብደት ነው? ምን የሚሉት ስክረት ነው? አሁን በኔ ይሄን ይመስላል። ለምንድን ነው ምን ላድርግ ውዴ? ምን ላድርግልሽ? እሺ ኦፕራሲዮን ሆነሽ ነው ወለድሽ ውዴ። ምን ላድርግልሽ? ያን ቁስሉ እንዲደርቅልሽ ምን ላድርግልሽ? ሙከት ልረድልሽ ውዴ? ሙከት ልረድልሽ ወይ ምን ላድርግ? አሁን ለኔ ነገርሽ ማለት ነው። አባትየው ያለው ኢትዮጵያ እኔ ምን ላድርግ ውዴ? የወተት ልቻለሽ የዳይፐር ልቻለሽ ወይ ስለተቀደሽው የሚያድን ስጋ ምናምን ሙከት ምናምን ልረድልሽ ወይስ ምን ላድርግልሽ? ወይስ ላጨጭብልሽ? እኔ ውዴ እሺ እኔ ምን ላድርግሽ? እኔ እኮ ስትፈልጊ በክፉ አይከፋሽም? አዎ ውዴ አይከፋኝም የኔ እናት አይከፋኝም። ለምን ይከፋኛል?
ለምን ይከፋኛል? እንኳን ወለድሽ እና ታዲያ የተቆጠረው ነገር እኮ ላይወለድ ኑሮ እንደ እኔ እናት ይወለዳል። ስለዚህ መልካምነትሽን አልከዳ ምን መሳደብ አልችልም ውዴ፣ ወላሂ መሳደብ አልችልም፣ ደስ አይለኝም መሳደብ። ስለዚህ ስለኔ ብዙ አትሰቢ። እኔ መቼም አልናደድልሽም፣ ወላሂ ወላሂ መቼም አልናደድልሽም ውዴ። ከሆነም ደግሞ ደስ ይለኛል፣ ከወለዳችሁም ደስ ይለኛል። ልጅሽን አላህ ያሳድግልሽ በጤና በአማን እሱ ያሳድግልሽ ውዴ። ግን ከኔ ላይ ጉዳይ የለሽም ወላሂ። በተመልካቾች ፊት የምነግርሽ ነገር እኔ ጉዳይ የለኝም ማሪ። ትናንትና ደውሎ እንዴት ነሽ ብሎ ስለጠየቀኝ የተቀራረብን መስሎሽ ነው መልሰሽ በመሀል የመጣሽው። ገና ትናንትና ሁለታ ስለተዋወል ሰማሽ፣ ጨንጓራሽ ተንጨረጨረ፣ ደምሽ ፈላ ውዴ። እኔ ያንቺን ያክል እንኳን አልናደድም ውዴ። እኔ ያንቺን ያክል አልተናደድኩም። እኔ ባለባዲሱ አገር ያወቀው ፀሐይ የሞቀው ባሌ ነው። ገባሽ? እኔ ያንቺን ያክል አልናደድም። ገና ተነጋገርን ታረቅን ብለን ስቀን ስንሳሳት ጨንጓራሽ ተናደደ። የኔ ውድ ስለኔ አትሰቢ፣ መቼም አልናደድልሽም። እኔ ሀዩ አታውቂኝም እውነት ለመናገር እኔ ጠላቶች ብዙ ናቸው፣ ግን ደግሞ ለጠላት እኔ መቼም አልንበረከክም። ከወለድሽም እስታይ ወለድሽ፣ ወንድም ወለድሽ፣ ሴትም ወለድሽ፣ ባልሽ ለሴት ልጅ አልታደለም። ባልሽ ለሴት ልጅ አልታደለም። ወንድ ልጅ ነው የወለድኩት። እኔ ባሌ ነው ጀግና ባል። ታስቂኛለሽ ይላሉ እና ችግር የለውም። ወንድም ሴትም ያው የሰው ልጅ ጤነኛ ልጅ ብቻ ይስጠው እንጂ ለሰው ልጅ ወንድ ሆነ ሴት ሆነ የሱ ስራ ነው፣ የሱ ስጦታ ነው። የተሰጠሽን በጸጋ ተቀበይ። ለሴት ልጅ አልታደለም። እንግዲህ እናያለን ወደፊት ድጋሚ ስትደግሚና ስትወልጂ ወንድ ልጅ ከሰጠሽ አዎ ለሴት ልጅ አልታደለም ብለን እንደመድማለን። ግን እኮ መጀመሪያሽ ነው ውዴ። ስለዚህ ሁለተኛ ስትወልጂ ወይ ባልሽ ለሴት ልጅ አልታደለም ትያለሽ። ቸኮልሽ ውዴ፣ አትቸኩይ። የሆነ ሰዓት ላይ ትሰበሪያለሽ። አትቸኩይ። ሲሮጥም ደባይ ታይቶ ነው። ድንጋይ በዛበት ላይ መሮጥ መጥፎ ነው፣ ይሰብርሻል ውዴ። አትቸኩይ። ወደፊት ሁሉም ነገር ወደፊት ይለያል። ግን ለኔ እባክሽ እንዲሁ በፈጠረሽ በምታምኒ ውዴ፣ እንዲሁ በምታምኒ ውዴ ተይኝ። እኔን እርሽኝና ኑሪ። እኔን እንዴት ያለ ነገር ነው ሰዎች ይሄው፣ እንዴት ያለ ነገር ነው? አንቺው ቀምተሽ፣ አንቺው አርገሰሽ፣ አንቺው ወልደሽ እንደገና እኔን መካተል። እኔ ትናደዳለሽ ብለሽ ይሄ ሁሉ መንደርደሪያ ይሄን ሁሉ ውዴ፣ አንዋርን መሰለ አባትየውን መሰለ ብቻ አንቺን መሰለ እንዳትዪ ውዴ። የፈራሁት ይሄን ብቻ ነው። አንቺን መሰለ የወለድኩልሽ አንቺን ይመስላል እንዳትዪ ውዴ። ይሄን ብቻ ነው የፈራሁት። ምን ሊሆንልሽ ወይ ምን ላደርግልሽ? እኮ ልጆች ተኝተው ነው እንጂ አሁን ጩኬ ራሱ ናቸው ማለት ለምን ነው ስደውልልሽ? እኔ እኮ ልጅሽን ላይልሽ እንኳን ደስ ያለሽ ልልሽ ውዴ። ልክ ቴክስቱን እንዳየው ደውዬልሽ ነበረ። ቮይስሽንም ደርሶኛል ውዴ። ግን እኮ በቪዲዮ ደውዬልሽ ነበር ልጅሽንም ላይልሽ፣ አንቺንም ደግሞ እንኳን ደስ ያለሽ ልልሽ ደውዬልሽ ነበር ውዴ። ሲኩምር አራስ ቤት እኮ ስልክ አይወራም አላለችኝ መሰላችሁ? አይደል ውዴ፣ ቴክስት ነው የሚሻለው ውዴ። ለማንኛውም ነገር ተውሎ አይዘልም ትላለች አያቴና ተይኝ። እኔ እናት እኔ ትተሽኝ የራስሽን ህይወት ኑሪ። ከወለድሽም ደግሞ አባትየው ያሳድግልሽ። ከሌም መሰለ ጣጣ የለኝም ማሪ፣ ብቻ አንቺን መሰለልሽ። ሀይ እንዳያስቀብሽ የኔ እናት። ጥርሴ ስለማዱ ነው። አይኔን እንዳታስቂ የኔ እናት፣ አይኔን እንዳታስቂ። እኔ ላንቺ ልንገርሽ ማሪ፣ መውለድ ቀርቶ ማለት ነው የሆነ ትልቅ ነገር ቢያደርግልሽ ባሌ ራሱ ማለት ነው የሆነ ነገር በቃ ጊፍቱን ሰብስቦልሽ እንዲመጣልሽ እነግርልሻለሁ በነገራችን ላይ። አዎ ስለዚህ የሆነ ነገር ቢያደርግልሽ ራሱ ይቀማ አይለኝም ማሪ። የኔ የሆነ ነገር የኔ ነው፣ ያንቺ የሆነ ነገር ያንቺ ነው። ከሆነም ደግሞ ሸሪያው ፈቅዶልናል በአንድ እንኖራለን ካልሽ ደግሞ ማለት ይሄን ሁለት ቀን እኔ እና እሱ ስላወራን ተንጨረጨርሽ፣ ጨንጓራሽ አረረ ውዴ። ቻዩ ምንም ማድረግ አይቻልም። እኔ እናት እንደው እንዴት ያለ ነገር ነው? እንደው አንቺን ፈቶ የላከብኝ ማን ነው ግን? እንደው ማን ነው ፈቶ የላከብኝ? ከኋላ እንደ ጥላሞት የምትከተይ ለምንድን ነው ውዴ? አሁን ትናንትና ቪዲዮ እየሳቁ ቪዲዮ ሰሩ ብለሽ ነው አይደል? አሁን ጨንጓራሽ ተንጨርጭሮ ወለድኩ በኦፕራሲዮን ልጅሽ አኗሬን ይመስላል ይምሰለልሽ ዲኮለሽ እኔን ተይኝ። እንደው አንቺን የሚያጠፋ ነገር ይጥፋ። እንደው አንቺን የሚያጠፋ ነገር ይጥፋ። አሁን እንደማንነት እንደው ወለድኩኝ አኗሬን ይመስላል። አሁን ይሄን እንደው ለተመልካቾች ጉድ ስሙልኝ። አሁን ይሄ ምን ይገልጻል?
ሀዩ ትናደዳለች ነው? ከስራዋ ተፈናቅላ ትመጣለች የኔ ልጅ ለማየት ነው? ወይስ ዳይፐር እና የምትበይው ነገር እንዲችልች ነው? ለምንድን ነው ለእኔ መናገር የተፈለገው? እኮ የገረመኝ ነገር እንዲሁ በአላህ እንዲሁ ለእኔ መናገር እንደፈለግሽው ለምንድን ነው? እንግዲህ ተመልካቾች እንግዲህ አሁን እኔ አልደረስኩኝ እራሷ ውየት ነሽ አትርሺ ብላ የምትደውልልኝ እሷ ናት። ደግሞ እኮ ልጅሽ አኗሬን ይመስላል። ወዴት ውዴ ወዴት ለማንኛውም ምችት ይበልሽ ውዴ እና በሰላም ውጡ። ልጅሽም ትደግልሽ በሰላም ከራስ ቤት ውጡ ማሪ። ለነገሩ ትደርሻለሽ። ለነገሩ ወደፊት ረጅም መንገድ ስላለሽ ትደርሻለሽ ውዴ ትደርሻለሽ። ስለዚህ እባክሽ በተመልካቾች ፊት ታይኝ። ምን ላድርግ እኔ ታዲያ? የቸገረሽ ነገር ታለ በዚሁ ጠቅላላ አድርገሽ እኮ ብትጽፊልኝ አንጀቴን ስራ አድርጌ ልክልሽ ነበር ውዴ። ልክልሻለሁ። ለዳይፐር ከቸገረሽ፣ ለወተት ከቸገረሽ፣ እንደገና ደግሞ ምንድን ነው ለኦፕራሲዮን ለቁስልሽ ማዳኛም ከቸገረሽ ሙክት የምን የመሰለ ቋ የሚል እግሩ እልክልሻለሁ ውዴ። ገዝቶ እንዲያበላሽ ወይ ለሱ ነግሬልሻለሁ። እና ይመቻችሁ። ለማንኛውም ወላሂ በጣም ነው ግን ያሳሽኝ። ልጅሽ አኗሬን ይመስላል እንደምታስቢልኝ አውቃለሁ። ወይ አንጀቴን አሰፈሰብሽ፣ ወይ አንጀቴን አረገብሽ ውዴ። እና ለማንኛውም ተመልካቾች ጉርስ ሙልኝ፣ ጉርስ ሙልኝና እናንተ ፍረዱት። ይሄ